አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ እህቶች? ደህና አመሻችሁ? አይ እኔ ጋር ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ነው? አልሐምዱሊላህ እኛ ጋር ኸይር ነው። ረመዳን እንኳን አደረሳችሁ የሚባልበት ሰዓት ደረሰ ዋላ እስቲ አኪድ የደረሰ ነው ኢንሻአላህ። እና በተረፈ ደህና ናችሁ ወይ? ጤንነት አፍያ እንዴት አድርጎ ይዟቸዋል? አልሐምዱሊላህ። እና እህቶች እንመካከር። ምንድን ነው የምንመካከረው መሰላችሁ? በተለይ ይሄ አረብ ሀገር ማለት ነው ጤንነት በጣም መጠበቅ፣ ራስ በጣም መጠበቅ። ያኔ ራስ ሲባል ያኔ መጠበቅ። ለምን ከዘይት ራሱ መጠበቅ እንትን ማለት ራስ መጠበቅ። ያኔ ምሳሌ ይሄ ረመዳን ላይ በጣም መህሪብ አካባቢ በጣም የምንጠደፍበት ጉዳዮች ይኖራሉ። ያኔ የላ እንትን ጎደላ እንትን ሲባል በጣም ራሳችን ጣል አድርገን እርሰት አድርገን ራሳችን ማለት ነው ጉድ የምንልበት ሰዓት አለ። ላ ይሄ መሆን የለበትም። ራሳችን በጣም መጠበቅ ነው ያለብን። አላህ ይጠብቃችሁ፣ አላህ ይጠብቀን ማለት ነው። ግን ሰው አይጠብቅም። ራሴን ልጠብቅ እንደተባለም አይጠበቅም። ግን አላህ ነው የሚጠብቀው። እና እላችኋለሁ አላህ ይጠብቃችሁ፣ ራሳችሁ ጠብቁ። እና ደግሞ በሚሰጠንም ትንሽም ያለው ደሞዛችን አልሐምዱሊላህ ብለን አላህን ማመስገን አለብን። ለምን አላህን ያመሰገንን መኖር አለብን። ለምን አልሐምዱሊላህ ያኔ በጤናችን የመጣ ነገር ስለሆነ ስለጠፋም ራሱ እንትን ማለት የለብንም። እኔ ይጠፋል፣ ብር ይመጣል ይጠፋል፣ እንደዛ ነው። እና ስለዚህ ራስ መጠበቅ በተቻለ አቅም ደግሞ በተቻለው ሃይማኖቱ ምስጋና ማቅረብ አልሐምዱሊላህ ማለት ይገባናል ማለት ነው። እና አልሐምዱሊላህ ብሎ መቀበል ነው። እና እንመካከል። በተለይ የጤንነታችን ጉዳይ ወላሂ ነው የምላችሁ በጣም አስፈላጊ ነገር ከብሩም የበለጠ ጤንነት ነው። እውነት ነው ወላሂ ለአዚም። አንድ ጓደኛዬ ስትናገር ሰምቻለሁ። ጤና ማለት ነው በተለይ እዚህ አረብ ሀገር ሆነን ትንጥዬ በሽታ ከያዘችን በጣም እንደተቀደደ ልብስ ማለት ነው። በቃ በዛው ይሄዳል፣ በዛው ይሄድበታል። ለምን በጣም በቃ ለጤንነታችን በጣም መጨነቅ ነው። ትንሽ ራሱ ካመመን ማለት ነው በተለይ ኮንትራት ቤት የሚሰራ ሰው ትንሽ ካመመን ማለት ነው መንገር አመመኝ እንደውም ካለን በላይ አሁን ምሳሌ ትንሽ ካመመን ካለን በላይ ራሱ እንደዚህ ያለኝ ሐኪም ቤት መሄድ እፈልጋለሁ ማለት። ለምን እነሱ ምንም አይሉ ያን ያክልም የተጋነነም ወጪ አይወጣቸውም። እና ስለዚህ እንደዛ ማድረግ መንገር እስከሚያመን ድረስ መጋተት የለብንም። ለምን በሽታ ሲጠነክር ጥሩ አይሆንም። ያኔ ስለዚህ ቶሎ ብሎ ነግሮ ሐኪም ቤት መሄድ እና አላህ ከጎናችሁ ይሆን። እና እኔም ደግሞ ሰብስክራይብ አድርጉኝ፣ አዲስ ገቢ ነኝ። ሼር አድርጉልኝ፣ ላይክ አድርጉልኝ። አላህ ይጠብቃችሁ ባላችሁበት። ረመዳናችን በሰላም ይዘው በሰላም የሚፈቱ ባሪያዎች አላህ ያድርገን። አላህ ይጠብቀን። ቤተሰቦቻችንም አላህ ይጠብቅልን። እኔም ሀገሬ ሊሄድ ነው። በእናታችሁ ሀገሬ የሚሄድበት ጉዳይ ግን በጣም ትልቅ ነገር ነው። ዱአ አድርጉልኝ ብቻ፣ ዱአ ያስፈልገኛል። ሀገር ቤት የሚሄድበት ጉዳይ ማለት ነው። ወላሂ በኋላ ስመለስ እነግራቸዋለሁ። ኢንሻአላህ በሰላም ሂጄ እንድመለስ ዱአ አድርጉልኝ። ወዳቸዋለሁ። አላህ ከእናንተ ጋር ይሁን። ቻው